ኢትዮጵያ ቀደምት የቡና መገኛ ሀገር እንደመሆኗ ቡናን የቱሪዝም መዳረሻ አድርጋ በሚፈለገው ልክ እየተጠቀመችበት አለመሆኑን ቱሪዝም ሚኒስቴር ይገልጻል። በዚህ ሚኒስቴር መስሪያ ቤቱ ኢትዮጵያን በዓለም አቀፍ የቱሪዝም ገበያ ዋና የቡናና የባህል መዳረሻ እንድትሆን ለማድረግ ያለመ የቡና ቱሪዝም የተሰኘ የመገናኛ ብዙሃን ጉብኝት አዘጋጅቷል። ሪፖርተራችን ዳግማዊት ደረጃ ያዘጋጀችውን ዘገባ ፍስሐ ደሳለኝ እንደሚከተለው ያቀርበዋል። ኢትዮጵያ በቡና መገኛነቷ በዓለም አቀፍ ደረጃ የታወቀች ሀገር ስትሆን በአፍሪካም ከቀዳሚ ቡና ላኪ ሀገራት አንዷ ናት። ከዚህ ባሻገር ቡና ከኢትዮጵያውያን ጋር ያለውን የባህል ቁርኝትም ትልቅ ሲሆን የቡና አፈላል ሂደቱም ከሌሎች ሀገራት በተለየ የራሱ ትውፊት ያለው ነው። ታዲያ ኢትዮጵያ ይህንን አቅሟን ወደ ቱሪዝም መስህብነት መቀየር ላይ በአግባቡ እንዳልሰራችበት የገለጸው የቱሪዝም ሚኒስቴር ቡና ከኢትዮጵያውያን ባህል ጋር ያለውን ቁርኝት በማሳየት ሀገሪቱ በባህልና ቱሪዝም ዘርፍ ተመራጭ እንድትሆን ያለ የቡና ጉብኝት መርሃ ግብር እያካሄደ ነው። በመርሃ ግብሩም የመገናኛ ብዙሃን ባለሙያዎች በሀገሪቱ የተለያዩ ክልሎች በመጓዝ በቡና እርሻዎች፣ በመፈልፈያና ማቀነባበሪያ ጣቢያዎች ጉብኝት እያደረጉ ነው። በመጀመሪያም በሲዳማ ክልል ፌሮን አካባቢ የሚገኝ የቡና ህብረት ስራ ማህበር የተጎበኘ ሲሆን የማህበሩ የኢንዱስትሪ ዘርፍ ኃላፊ የሆኑት ግዛው ቀጸላ በማህበሩ ውስጥ ስለሚከናወኑ ተግባራት አስረድተዋል። ከተለያዩ የግዢ ጣቢያ ነው የሚመጡት ቡና 24 የቡና ግዢ ጣቢያ አለ። ለዚህ ማህበር ብቻ ተገዝቶ የመጣውን ቡና ይረከባል። ከተረከበ በኋላ ወደ ቋት ይመልሳል፣ ይፈለፍላል። ማሽኑ ወደ ጋንዳ ይገባል። በጋንዳ ውስጥ እስከ 36 እስከ 72 ሰዓት ፈርሜንቴሽኑን በተጠበቀ ሁኔታ ይካሄዳል። ከዛ በኋላ ይታጠባል። ወደ መዘፍሰፊያ ጋንዳ ይሄዳል። ከዛ ወደ መንጠፍጠፊያ፣ ከዛ ወደ ዋና አልጋ ይሄዳል። ከዛ በኋላ በዚህ አልጋ ላይ በፀሐይ ካለ 12 ቀን በውጭ ይቆያል ማለት ነው። 12 ቀን ከቆየ በኋላ ወደ መጋዘን ይገባል፣ ለቀማ ይደረጋል። ማህበሩ እነዚህን ተግባራት ለማከናወን 1200 ሰራተኞች እንዳሉት የተገለጸ ሲሆን ለማዕከላዊ ገበያም እስከ 80 መኪና የታጠበ ቡና እንደሚልክም ኃላፊው ተናግረዋል። ኃላፊው አክለውም ጥራት ያለው ቡና ለገበያ እያቀረብን ቢሆንም እስካሁን ግን በሚፈለገው ደረጃ ቡናችንን የማስተዋወቅ ስራ አልሰራንም ብለዋል። ቡና ለማስተዋወቅ አኳያ የኛ ቡና በጣም ኦርጋኒክ ነው፣ ተፈላጊ ቡና ነው። ግን እንደ ተፈላጊነቱ ብዙ ማስተዋወቂያ አላስተዋወቅም፣ ለሀገራት ለዓለማት አላስተዋወቅም። አሁን ደግሞ በዚህ ዓመት ብዙ የማስተዋወቂያ ስራ ተሰርቷል። እዚህ በእኛ አካባቢ ከተለያዩ አካባቢዎች እየመጡ ብዙ ስራ ተሰርቷል። እኛም ይህንን ስራ ለማስተዋወቅ የቡና ጠቀሜታን ለዓለም ለማስተዋወቅ ብዙ ሞክረናል፣ ብዙ ጥረት አድርገናል። የዚህ የቡና ቱሪዝም መርሃ ግብር ዋናው ዓላማ ቡናን እንደ አንድ የቱሪዝም መዳረሻ ከአበቃቀሉ ጀምሮ እስከ ማቀነባበሪያ ጣቢያዎች ያለውን ሂደት ለመገናኛ ብዙሃን ግንዛቤ ለመፍጠር መሆኑን በቱሪዝም ሚኒስቴር የህዝብ ግንኙነት ኃላፊው አለማየሁ ጌታቸው ገልጸዋል። ጉብኝታችን የጀመረው እንግዲህ በሲዳማ ክልል ፌሮ የቡና ህብረት ስራ ማህበር ነው። ዋናነት የዚህ የጉዞ ዓላማ በዚህኛው ዙር ወደ 4 ያክል ክልሎች የቡና መብቀያ መስመሮችን በሚዲያው አማካኝነት ለህብረተሰባችን ማስተዋወቅ ነው። ዋናው የጉዞ ዓላማ ቡና እንደ አንድ የቱሪዝም መዳረሻ ከእርሻው ጀምሮ ከበቀላው ጀምሮ ለቀማው፣ አጠባው ሂደቱን በአጠቃላይ በተመለከተ የሚኖረውን የጉብኝት ስርዓት ማስተዋወቅ ነው፣ እንደ አንድ መዳረሻ ማለት ነው። ከዛም ባለፈ ደግሞ ያለውን የኢኮኖሚ ትስስር ህብረተሰቡና ቡና ያላቸውን የኢኮኖሚ ትስስር በተመለከተ ከዛ ባለፈ ደግሞ በሁሉም የኢትዮጵያ ክፍል እንደሚታወቀው ቡና የማህበራዊ ትስስራችን አንዱ መስተጋብሩ መገለጫ ነው። እሱንም ማሳየት ነው። በዚሁ ጉብኝት በመገናኛ ብዙሃን ባለሙያዎችና ህብረተሰቡ ቡና ላይ ያለውን ግንዛቤ ከማሳደግ ባለፈ ጎብኚዎች የቡና እርሻዎችን እንዲጎበኙና ቡናን እንደ አንድ የቱሪዝም መዳረሻ ለማድረግ የተያዘውን እቅድ እውን እንዲሆን ለማድረግ የታለመ ነው ተብሏል። እንግዲህ በቡና ላይ ከዚህ ቀደም የነበረንን ግንዛቤ እንዲጨምር እንጠብቃለን። ቡና አንዱ የቱሪዝም መዳረሻ እንደሆነ ግንዛቤው እንዲሰፋ እንጠብቃለን። ከዛ ባሻገር እንግዲህ የቱሪዝም ዋና ግቡ ሰዎች በተባለው ልክ ፍላጎታቸው እንዲነሳሳ ማድረግ ነው። ፍላጎታቸው ከተነሳሳ ያቅዳሉ። ካቀዱ ደግሞ ባቀዱበት ጊዜና በሚችሉበት ሁኔታ ጉብኝት ፕሮግራም ይዛሉ፣ ይጎበኛሉ። ስለዚህ ዋናው ጉዳያችን የህብረተሰባችንም ይሁን የዓለም ህብረተሰብ የቡናን ቱሪዝም ፍላጎት እንዲነቃቃ መጥቶ ቡናችንን እንዲቀምስ የቡና አፈላል ስርዓታችን ውስጥ ተሳትፎ ቡና እንዲያፈላ ቡና እንዲቆላ ቡና እንዲወቅጥ
ከዛም ደግሞ ቡናውን እንዲጠጣ ቡናው ብቻ ሳይሆን ህብረተሰባዊ ትስስሩን መስተጋብር ውስጥ እንዲሳተፍ በዛም እኛ ማህበራዊ ችግሮቻችንን በቡና አማካኝነት እንደምንፈታው አጠቃላይ ዓለም ቡና እየጠጣ ችግሩን እንዲፈታ እንዲወያይ እድል እንዲፈጠር እሱን ማስተዋወቅ ነው። ጉብኝቱ በሚቀጥሉት ቀናት በይርጋ ጨፌ፣ ጅማና ከፋ ያሉ ዋና ዋና የቡና አምራች አካባቢዎች ላይ እንደሚቀጥልም ተመላክቷል።